ይሄ የምታዩት 40 ሺህ ብርና ይሄ የምታዩት የገላግሌ ፉድ ፕሮሰሰር ለሽልማት የተዘጋጀ ነው። ውድድሩ ርካሹንና ውዱን ምግብ በመቅመስ መለየት ነው። ውድድሩም የሚካሄደው ምግብን በመስራት በሚታወቁት ሴቶችና በመብላት በሚታወቁት ወንዶች መካከል ነው። በዚህ ውድድር ላይ 4 ዙሮች ሲኖሩት በዙሮቹም የቡና፣ የሽሮ፣ የፓስታና በመጨረሻም የበየአይነት ውድድሮች ይኖሩታል። ከወንዶችና ከሴቶች በመቅመስ ማን የሚሻል ይመስላችኋል? በዚህ ቪዲዮ የምንሸልመውን 40 ሺህ ብርና የፉድ ፕሮሰሰሩን ስፖንሰር ያደረገን ገላግሌ ነው። የዚህ ዙር አሸናፊ የ7 ሺህ ብር ተሸላሚ ሲሆን ተሸናፊው ደግሞ እዚህ ላይ ከምታዩዋቸው ባሉኖች ውስጥ አንድ ቅጣት መርጦ ይቀጣል ማለት ነው። ውድድሩ የሚደረገው በውዱና በርካሹ ቡና መሃል ነው። ርካሹ ቡና 20 ብር ሲሆን ውዱ ቡና ደግሞ የ150 ብር ቡና ነው። አሁን ቡናውን መቅመስ የምችሉት አንድ ጊዜ ብቻ ነው። ለዚህ ጀምሩ። በደንብ አጣጥሙ። የሁለተኛውን ቅምሻ ታደርጋለች ማለት ነው። አንዴ ነው መቅመስ የሚቻለው። የመጀመሪያው ቅምሻሽ ውድ ነው ወይስ ርካሽ? ውድ። የሁለተኛው ርካሽ ማለት ነው። ያው ርካሽ ነው ማለት ነው። ከዚህ በፊት የነበሩት ተወዳዳሪዎች የተኮራረጁ ስለመሰለን ውድ አዲስ የውድድር ህግ አወጥተናል። አሁን የምናደርገው ምንድነው? ሁለቱንም ሲኒ እንሰጠዋለን። አሁን ከሁለቱም ሲኒ አንዳንድ ትቀምስና የትኛው ርካሽ የትኛው ውድ እንደሆነ ትነግረናለህ ማለት ነው። ይሄ ርካሽ ነው። ይሄ ውድ ነው። ሁለቱም ቡድኖች የራሳቸውን አንዳንድ ተወካይ ይመርጡና ውድድራችንን እንደገና እናካሄዳለን። በዚህም መሰረት የሴቶቹ ቡድን ቃል ኪዳንን መርጧል፣ የወንዶቹ ቡድን ደግሞ ፍጹምን መርጧል። ለመለያ ውድድራችን 5 የቡና ሲኒዎች የተዘጋጁ ሲሆን ሁለቱ ርካሽ ሲሆኑ ሁለቱ ደግሞ ውድ ናቸው። ከውዱና ከርካሹ ሚክስ ሆኖ ይቀርባል ማለት ነው። እነዚህን የለየ ቲም የዚህ ውድድር አሸናፊ ይሆናል ማለት ነው። ሶስተኛ፣ አራተኛ፣ አንደኛ ርካሽ። አንደኛው ልቀይረው። እሺ፣ አንደኛ ድብልቅ። አንደኛ ድብልቅ። እሺ፣ ሁለተኛ ውድ ርካሽ። ሁለተኛ ርካሽ። ሶስተኛ ውድ። ሚክስድ ነው። አራተኛ ውድ። ርካሽ። አምስተኛ ውድ። እንግዲህ በጣም ይቅርታ ሴቶች፣ ውድ። አምስተኛ ውድ። በመለያ ውድድር አሸናፊ የሆኑት ወንዶች ናቸው። ተሸናፊዎች ሴቶች ናቸው። አሁን ሴቶች ቅጣታቸውን ይቀጣሉ ማለት ነው። ከአራቱ የቅጣት ፊኛዎች ውስጥ አንዱን መርጠው ያፈነዳሉ። አሁን ተመካከሩና የትኛው መፈንዳት እንዳለባችሁ ወስኑ። የመጀመሪያውን ዙር ያሸነፉት የወንዶች ቡድን ነው። የ7 ሺህ ብር ሽልማት ለመጀመሪያ ዙር አግኝተዋል። እንኳን ደስ አላችሁ። አራተኛ በስላሴ ስም ጥሬ ቲማቲም ይበላሉ ማለት ነው። በደንብ ግመጡ ብያለሁ። ዛሬ የገመጣችሁትን አሳዩን። ከዛ እስቲ የገመጣችሁትን አኝኩት። ከዛ አሁን እጃችሁ ነው እጅሽን ነሪ ዋጭ አኝከሽ። ቴስቱ እንዴት ነው? ቆንጆ ነው። ምን ተሰማሽ? አሁን ቀጥታ ወደ ሁለተኛው ዙር እንሄዳለን። ይህን ቪዲዮ ስፖንሰር ያደረገልን ገላግሌ ነው። ገላግሌ ይሄን ካለኮራ የተሰኘውን የፉድ ፕሮሰሰር ሲያቀርብላችሁ በደስታ ነው። ይሄ ፉድ ፕሮሰሰር 7 አይነት አገልግሎቶችን ይሰጣል። ሽንኩርት ይፈጫል፣ የተለያዩ ቬጅተብሎችን ይፈጫል። ከዛ ውጭ የቡና መፍጫ ራሱን ይቻላል። የጁስ የተለያዩ ስላይስ ማድረጊያ የራሱ የሆኑ በጣም ብዙ አይነት ተግባሮችን የምታደርጉበት፣ በአጠቃላይ ምን አለፋችሁ ቤታችሁ ውስጥ ያለውን ምግብ ለመስራት የሚያስፈልጋችሁን ሁሉንም ነገር ያካተተ ፓኬጅ ነው። ሁላችሁም
በ24500 ብር ገላግሌ ሄዳችሁ እንድትገዙ እጋብዛችኋለሁ። ቪዲዮአችንን ተከታተሉ። በዚህኛው በኩል የ400 ብር ተጋቢኖ ሲኖር በዚህኛው በኩል ደግሞ ርካሹ የ100 ብር ተጋቢኖ ነው። ይሄኛውን ይለያሉ ብላችሁ ታስባላችሁ? አሁን ቀጥታ ወደ ውድድሩ ነው። ብርክ በቃላት ብርክ በዜማ ሽሮ ስማለች ከበሮ ሲደቅ አሸትተኝ ነው የምታውቁት ወንድም አሸትተኝ ብርክ በቃላት ብርክ በዜማ ሽሮ ስማለች ከበሮ ሲደቅ ታላቅ ሰማይ ስቅ ሽሮ የሚበላ ብሌን ዙሪ አይንሽን ጨፍነሽ ብርክ በቃላት ብርክ በዜማ ታላቅ ሰማይ ስቅ ጎራስ ምንድነው ተሸተው? ብርክ በቃላት አሁን እስቲ አንድ አጉርሰኝ ነው ደግሞ በአምሮት ሞትኩ ብዱና የመጀመሪያው ጉርሻ ርካሽ ነው ወይስ ውድ? መጀመሪያ የጎረስኩት ርካሽ፣ እሺ። ሁለተኛ የቀመስኩት ውድ ይመስለኛል። እርግጠኛ ነሽ? አይደለም። አንድ ምን ልሰጥሻለሁ። ብታቀምሱኝ እንዳዲስ ደስ ይለኛል። እሺ፣ አንድ የመጨረሻ ልሰጥሻለሁ። ግድ የለም እጸናለሁ ባለ። የመጀመሪያው ውድ ነው። እሺ። ሁለተኛው የመጀመሪያው ርካሽ፣ እሺ። ቀጣዩ ውድ። የመጀመሪያው ውድ ነው። እሺ። ሁለተኛው ርካሽ። የመጀመሪያው ርካሽ፣ ሁለተኛው ውድ። የመጀመሪያው ርካሽ ነው። ሁለተኛው ውድ። በነገራችን ላይ በዚህ ውድድር ላይ ሽልማቱ 13000 ብር ነው። ደምረን ውጤቱን እናሳያችኋለን። እስከዛ አብራችሁን ነው። የሁለተኛው ዙር አሸናፊዎች ወይም የ13000 ብር ተሸላሚ የሚሆኑት ስንት ትካፈሉታላችሁ? በመጀመሪያ እስቲ ወንዶች ይደርሳል። እኛ 7000 ብር 7000 መጀመሪያ ስለበለን 20000 ብር ነው አጠቃላይ የሚሆንልን። በደንብ አሪፍ ሴቶች 4300 4300 ካልኩሌት አድርገዋል። ይሄን ውድድር የሚሸነፈው ቲም ከመቀጣት ውጭ ከሶስቱ ውስጥ አንድ ሰው ተቀናሽ ይሆናል ማለት ነው። በዚህ በሁለተኛው ዙር ውድድር ከፍተኛውን ውጤት ያመጣው የወንዶች ቲም ከቀረበው 3 ጥያቄ ውስጥ 2ቱን በመመለስ አንዱን በመሳሳት ነው ነጥባቸው። የሴቶቹ ቲም ደግሞ ከቀረበላቸው 3 ጥያቄ ውስጥ 2ቱን በመሳሳት አንዱን በማግኘት ያልገባችሁ ነገር በእያንዳንዳችሁ ላይ ቀይረናል። የሁለታችሁና የሁለታችሁ እንትን ተገናኝ የተለያየ ነበር። መልሳችሁ ግን የሶስታችሁም ተመሳሳይ። ብሌን ዙሪ አይንሽን ጨፍነሽ አሁን ተመካከሩና አንድ ፊኛ አፈንዱ። አሁን የደረሳቸው እንደ አጋጣሚ አንድ ባሉን ውስጥ 2 ቅጣት ነው። ለዚህ ከዚህ ቅጣት አንደኛውን ቅጣት መርጠው ይቀጣሉ ማለት ነው። የመጀመሪያው ቅጣታቸው ቀይ ሽንኩርት ነው። ሁለተኛው ቅጣታቸው ደግሞ አልሸሽም ዞር አሉ ነጭ ሽንኩርት ነው። ከነጭ ሽንኩርትና ከቀይ ሽንኩርት መርጣችሁ መቀጣት ትችላላችሁ። ቀይ ሽንኩርት። አንቺስ? ቀይ ሽንኩርት። የሁለተኛው ዙር አሸናፊ አሁንም የወንዶች ቲም ሆኗል። የወንዶች ቲም በመብላት እንግዲህ ኤክስፒሪየንስ እንዳላቸው እያሳዩን ነው። የተሸለሙትም 13000 ብር ነው። በድምሩ 20000 ብር አሸንፈዋል ማለት ነው። አሁን ከዚህ በኋላ ያለውን የድፍን 20000 ብር ውድድር እና ከዛም በኋላ ያለውን ደግሞ የግራንድ ፕራይዝ ያለውን የ25000 ብር የፉድ ፕሮሰሰር ማን ያሸንፍ ይሆን የሚለውን ቀጣይ እናያለን። አሁን ስላሸነፋችሁ እንኳን ደስ አላችሁ። ይኸው 13000 ብራችሁ። ለሁለት ተከታታይ ጊዜ በመሸነፋችሁ ምን ተሰማሽ? በጣም አዝኛለሁ። እኔ ግን አልተሸነፍኩም። እሺ ሽንኩርቱ ምን ይላል ብለሽ ታስቢያለሽ? ሽንኩርት ለማሸነፋችሁ እስቲ አስተዋጽኦ ያደረገላችሁ ነገር ንገሩ። ምግብ በደንብ ማወቃችን እና ማስተዋላችን። ሁለቱንም ህይወት ኖሬዋለሁ። ከፍታን ዝቅታን አይቼዋለሁ። የገመጣችሁትን አሳዩ። ብሌን እስቲ
ብሌን በጣም በስነ ስርዓት ነው የገመጠችው። እስቲ አንቺ አዎ ጎበዝ ልጅ። እስቲ ብሌን አሁን እናንተ ሶስታችሁ ተነጋግራችሁ አንድ ሰው ኢሊሚኔት ታደርጋላችሁ ወይም አንድ ሰው ከዚህ ቡድን ትቀንሳላችሁ። ተነጋገሩና ውጤታችሁን አሳውቁ። አሁን ከእናንተ ውስጥ ማን እንዲቀነስ ወሰናችሁ? ፒንኩ እንድትቀነስ ሁለቱንም ስለሳተች መቀነስ አለብኝ ብለሽ ታስቢያለሽ? አዎ አስባለሁ። በራሷ እንግዲህ ትቀንሳለች። አሁን ውድድሩን በ5 ሰው እንቀጥላለን። የሶስተኛው ዙር ህጋችን እስካሁን ከነበሩት ለየት ያለ ነው። ህጉም ምን መሰላችሁ? 5 የቀሩት ተወዳዳሪዎች እንደከዚህ ቀደሙ በግሩፕ ሳይሆን በተናጠል ነው የሚወዳደሩት። ያም ማለት የሳቱ ወይም መልሱን ያላገኙት ሰዎች በቀጥታ ከዚህ ውድድር ተሰናባች ይሆናሉ። አሸናፊ የሆኑትና ያለፉት ደግሞ 20 ሺህ ብሩን ላለፉት ሰዎች ይከፋፈላል ማለት ነው። አሁን የሚወዳደሩት ርካሹ ፓስታና ውዱ ፓስታ ነው። ርካሹ ፓስታ 100 ብር ሲሆን ውዱ ፓስታ ደግሞ 500 ብር ነው። ትልቅ ነው አፍንጫው። ለዛ ውዱ የትኛው ነው? ርካሹ የትኛው ነው? የመጀመሪያው ነው? ሁለተኛው? እሺ የመጀመሪያው ርካሽ፣ ሁለተኛው ውድ ነው። የመጀመሪያው ርካሽ፣ ሁለተኛው ውድ። እርግጠኛ ነሽ? እርግጠኛ ነኝ። እኔ ደግሞ ወሰን ከብዶኛል፣ ግን የመጀመሪያው ውድ ነው፣ ሁለተኛው ርካሽ። የመጀመሪያው ውድ፣ ሁለተኛው ርካሽ። የመጀመሪያው ርካሽ፣ ሁለተኛው ውድ። አንዴ ውጤታቸውን ደምረን እናሳውቃለን። ሁሉም መልሱን ስላገኙት የመለያ ተጨማሪ ጥያቄዎች እንጨምርላችኋለን። አሁን ሁላችሁም ፊታችሁን አዙሩ። ጎረስ አሸትቶ ሁለተኛውን አዘጋጅለት። ቤቢ የመጨረሻውን ጉርሻ እንግዲህ አቤል ጎርሷል። የመጀመሪያው ርካሽ ነው። እሺ ምግብ ሲሆን ሁለተኛው የበላሁት ውዱ ነው። በጣም ጥሩ። ሁለቱንም ውዱ ነው የበላሁት። እርግጠኛ ነሽ አቤል? ሁለተኛው ውዱ ነው። እሺ የመጀመሪያው ራሱንም ይመስላል ቆይቷል። እሺ ሁለቱም የመጀመሪያው ርካሽ ነው፣ ሁለተኛው ውዱ። እሺ ሰላም። ሁለቱንም ውዱን ነው የበላሁት። ሎጂካሊ ሁለቱንም ውድ ነው የበላሁት። በመጀመሪያ ትሪክ የተደረጋችሁት ሁላችሁም ተመሳሳይ ምግብ ነው የበላችሁት። ለዚህ ሁለት የጠራችሁት ዲስኳሊፋይ ሆናቸዋል። ያደረግነው ምንድነው? ተመሳሳይ ሲሆን ውዱና ርካሹ እንደሚለው መለየት ራሱ ሌላ እንትን ስለሆነ ማለት። ለዚህ ሁለቱን ዲስኳሊፋይ አድርገናቸዋል። አላለቀም እኮ ውጡ። በትክክል ከመለሳችሁት ደግሞ ከእናንተ ውስጥ ስህተት አለ ወይም የለም የሚለውን ተነጋግረንበት ነበር። ከእናንተ መሃል ማንም ስህተት የለበትም። ሶስታችሁም ወደ መጨረሻው ዙር አልፋችኋል። ሁለት ወንዶች
ተቀናሽ ወይም ከዚህ ውድድር ተሰናብቷል። እንዴት ልትሸወዱ ቻላችሁ? አልተሸወድኩም። ቴክኒክ ችግር ነው። የቴክኒክ ችግር። ቴስት ላይ ተሸውጄ አላውቅም ነበር። ይገርማል። ከጎን ያለችው ልጅ ነች ቆማ ያሳሳተች። ቆይ አሁን የወንዶች የመጀመሪያውን ቅጣት አቤልና ያብስራ ተቀጥተዋል። ምንድነው የሚለውን ነገር እንግዲህ እናያለን። ቅድም በእነሱ ሲስቁ ነበረ። አሁን እንግዲህ የእነሱ ሊሳቅባቸው ተራቸው ደርሷል። ቲማቲም በደንብ ካልገመጡ ይደግማል። ሴቶች ለመጀመሪያ ጊዜ እቺን ብር ቀምሳቸዋል። ፍጹም ሶስተኛ ጊዜ ይህን እድል ሲያገኝ ነው። ለሴቶች ለወንዶች ሰተናል። እንኳን ደስ አላችሁ። አሁን ወደ ቀጣዩና ትልቁን ነገር ወደሚያሸልመው ስሪ ጀምሩ። ሲያብያብ ስራ የገላግሌን ፉድ ፕሮሰሰር ስትወስዱ ምን ታረጉበታላችሁ? ለእናቴ ይሰጣል። በጣም ጥሩ። አንቺስ? እኔ ደግሞ በጣም ለምወዳት ለራሴ ይሰጣል። እሺ ፍፄ? እኔ አዲስ ጎጆ ወጪ ነኝ እና ጁስ መፍጫውን ለራሴ ሌላውን ለእናቴ ይሰጣታል። የመጨረሻውና ካለኮራ ወይም የገላግሌ ፉድ ፕሮሰሰርን የሚያሸንፈው የመጨረሻ ውድድራችን ላይ ደርሰናል። አሁን ይሄን ፉድ ፕሮሰሰር ማን ያሸንፈዋል? ዋጋው ደግሞ 25,000 ብር ነው። በሚገርም ሁኔታ ማን እንደሚያሸንፈው ሁላችንም አብረን እንከታተላለን። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ገላግሌ ይሄን ፕሮግራም ስፖንሰር አለ። በወንዶችና በሴቶች መካከል በተደረገው የምግብ መቅመስ ውድድር ፋይናል የደረሱት ሰላም፣ ፍጹም እና ብሌን ናችሁ። እንኳን ደስ አላችሁ። አሁን ለመጨረሻውና ከፍተኛ ሽልማት ለሚያስገኘው ውድድር ፊታችሁን አዙሩ። አሁን የሶስተኛው ዙር ውድድር የሚሆነው በርካሹ በየአይነትና በውዱ በየአይነት መካከል ነው። ርካሹ በየአይነት 100 ብር ሲሆን ውዱ በየአይነት 1000 ብር ነው። በዚህ ያህል ልዩነት ያላቸው ምግቦች ነው የሚሞክሩት። እንዴት ነው በቴስት ይለያያሉ የሚለውን ነገር አብረን እናያለን። የመጀመሪያዋ ጎራሽ የምትሆነው ሰላም ናት። ሰላም አይንሽን ጨፍነሽ ፊትሽን አዙሪ። ከሁሉም አድርገሽ አይ በየአይነትም ተቀላቅሎ ነው። ከምስሩ አድርጉትና አፍሽን ከፈታል በዛ ነው ብላለች። እስቲ ከበጁ አበይ አበይ የመጀመሪያው ውድ ነው፣ ሁለተኛው ርካሽ። በጣም አመሰግናለሁ። በጣም ፈታኝ ነበረ በእውነቱ ምላሴን እስክጠላው ድረስ ነው የተፈተንኩት። የመጀመሪያው ርካሽ ነው፣ ሁለተኛው ውድ ነው። በእውነቱ ስላጠገባችሁኝ አመሰግናለሁ። የመጀመሪያው ርካሽ ነው፣ ሁለተኛው ውድ ነው። አሁን ውጤት እናሳውቃችኋለን። ቫር እያየን ነው። አሁን ውጤት ደርሷል። እንግዲህ በውጤታችሁ በጣም ነው የምናዝነው። የዚህ ውድድር አሸናፊ የሚሆነው ይህን ቪዲዮ ስፖንሰር ያደረገልን ገላግሌ ነው። ገላግሌ ይሄን ካለኮራ የተሰኘውን የፉድ ፕሮሰሰር ሲያቀርብላችሁ በደስታ ነው። ይሄ ፉድ ፕሮሰሰር 7 አይነት አገልግሎቶችን ይሰጣል። ሽንኩርት ይፈጫል፣ የተለያዩ ቬጅተብሎችን ይፈጫል። ከዛ ውጭ የቡና መፍጫ ራሱን ይቻላል። የጁስ የተለያዩ ስላይስ ማድረጊያ የራሱ የሆኑ በጣም ብዙ አይነት ተግባሮችን የምታደርጉበት፣ በአጠቃላይ ምን አለፋችሁ ቤታችሁ ውስጥ ያለውን ምግብ ለመስራት የሚያስፈልጋችሁን ሁሉንም ነገር ያካተተ ፓኬጅ ነው። ሁላችሁም በ24500 ብር ገላግሌ ሄዳችሁ እንድትገዙ እጋብዛችኋለሁ። ቪዲዮአችንን ተከታተሉ። የዚህ ውድድር አሳዛኝ ተሰናባች ፍጹም ነው።
ጥቁርና ነጭ እንጀራ ቴስት አድርገው መለየት ይችላሉ አይችሉም የሚለው የመጨረሻ ውድድራችን ነው። ብሌን ክፈቻሽ። ብሌን ጥቁር ነው ነጭ ነው የጎረሽው? ነጭ ነው የጎረሽው። ጥቁር ነው ነጭ ነው የጎረሽው? ተንኮለኞች። ኧረ ንገሪኝ። ጥቁር ነው የበላው። እሺ አጉርሳቸው ድጋሚ ጉረሽ። ጥቁር ነው ጥቁር ነው። እሺ ብሌን ጥቁር ነው ነጭ ነው የጎረሽ? አሁን የምናደርገው የጎረሱትን የምግብ አይነት ይነግሩናል። ለብሌን አጉርሰው እራሱ። እሺ አሁን የጎረሳችሁት የአትክልት አይነት ምን አይነት ነው? ካሮት። እሺ ብሌን የጎረሽው የአትክልት አይነት ምንድን ነው? ካሮት። ውድድሩ ተጠናቋል። ሰላም አሸናፊ። የዚህ ውድድር አሸናፊ ሰላም የገላግሌ ፕሮሰሰር ካለኮራ የተሰኘውን እንግዲህ ስንሰጣት በደስታ ነው። ምን ተሰማሽ? በጣም ነው ደስ ያለኝ። የማሸንፍ አልመሰለኝም ነበር። በጣም ፈታኝ ውድድር ነው። ሌሎችም ውድድሮችን አወዳድሩና እንደዚህ ሸልሙን። ገላግሌ በጥራት አይደራደርም። ይመችሽ ይመችሽ። እንዳያችሁት አዝናኝ የሆነ ውድድር እንዳካሄድን ተስፋ እናደርጋለን። የወደዳችሁት ላይክ አድርጉልን፣ ኮሜንት አድርጉ። በቀጣይ ምን አይነት ቻሌንጅ ይዘንላችሁ እንደምንመጣ አሳውቁን። ሰብስክራይብ አድርጉ። ሰብስክራይብ አድርጉ በላችሁ። ሰብስክራይብ አድርጉ በላችሁ። ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ሰብስክራይብ አድርጉ። እያቃጠለች ሰብስክራይብ